ዘደረሰ ላቲ የአባ ሕርያቆስ ዘሀገረ ብህንሳ ይህንን ነገረ ፍጻሜን ዲቤት እንዳይቀበል ለእኔ ልቀቁልኝ እንደው በጌታ ለምን መጽሐፍ ቅዱስን አላቅምና ኦርቶዶክስ አያቅም ብለዋል። ኤርሚያስ ምንም የመጽሐፍ ቅዱስ እውቀት የለውም ብለዋል። ይለቀቅልኝ ለእኔ እውቀት ከሌለው መሀይሙ ሰው ጋር ይግጠሙ እና ዓለም ይመሰክራል። ብፈራ የአባ ጊዮርጊስ ዘጋስጫ ልጆች ልፍራ እኔ የክርስቶስ ባሪያ እንዴ? ታው እንጂ የአባ ኤፍሬም ሶርያዊ ዘደረሰ ላቲ የአባ ሕርያቆስ ዘሀገረ ብህንሳ ብሎ የሚል የእነዚህን ሰዎች ልጆች ልፍራ እንደው ብፈራ ወንድሜ አባቶቼን ነቢያትን ኢሳይያስን አጥንቼ ሕዝቅኤልን፣ ዳንኤል፣ ኤርሚያስን አጥንቼ ነው ያልኩት። ነው አላየሁትም። ለካ አላቅም እኮ ለካ በኦርቶዶክስ አይን እኮ ነው ያላቅ አጥንቼ አልኩኝ። ይቅርታ ናና ገባና ሞክረን ፕሊዝ በጌታ እና ይሄንን በጣም ነው የምጠብቀው። ይሄ እንድ ቤት ለካህን ጌርሳም የሰጣችሁ ቀን ኦርቶዶክሳን እጣላለሁ፣ ከጌርሳም ጋር ራሱ እጣላለሁ። ይሄ እንድ ቤት ብሩኬ የተቀበለ ቀን፣ ኤፍሬም የተቀበለ ቀን እጣላለሁ፣ ሜሎስ የተቀበለ ቀን እጣላለሁ። ከወንድሞቼ ጋር እንዳትቀበሉ እኔ ነኝ የምቀበለው፣ ለምን እኔ መጽሐፍ ቅዱስ እውቀት የለኝም በኦርቶዶክሳውያኑ አስተምሮ። እውቀት የሌለውን ሰው ነው በመጀመሪያ አሁን ሊያስይዙት የሚገባ አይመስላችሁም? እውቀት ከሌለው ሰው ጋር ነው ቀርቦ ማውራት። የመጽሐፍ ቅዱስ እውቀት ከሌለው ጋር ማለት ነው። ፈለገም እኮ እንደዛ ነው ያለኝ አይደል እንዴ? አላዋቂነቱን በዓለም በአደባባይ ላይ ባሉት ፕሮቴስታንቱና ሌላው ትውልድ ፊት ገልጬ ማሳየት ነው። የምገባበት ምክንያት ይሄ ነው። አትከልክሉኝ አላቸው። አረ ይቅርብ ፈልይ ተብሎ ሲባል በፍጹም እመቤቴ ወላዲቴ አዛኝቱን ብለዋል። ተው ይቅርብ፣ ግድ የለም እኛ አየሩ አልተመቸንም፣ ጠረኑ ሁሉ አልተመቸንም። እሱን እዛ ወንድሞቹ ግባ ይሉታል። እነ ብሩኬ ተቀበል፣ ዳጊ ተቀበል፣ ይሄንን ዲቤትማ መቀበል አለብህ፣ መግባት አለብህ ብለው ዕብራዊት እዚህ መግባት አለብህ፣ ቢንያምን ቶሎ ዘለህ ገባበት እያሉ እዛ ደግሞ ፈሌን ደግሞ አትግባ እንደው በወላዲት አምላክ እኔ እኮ ማንም አትግባ ብሎ የለመነኝ የለም። ጴንጤ እኮ ገፋፍተው ሰዓት ውስጥ ነው የሚጥልህ ማለት ነው። በልግባበት ብለው ማለት ነው። ጸልየን መርቀን ይሸኛል። ጴንጤ አድባር ትቀበልህ ብሎ አይልክም። ጸልዮ ግን ይልካል። በል እንግዲህ ጌታ እግዚአብሔር ይርዳህ፣ ማስተዋልና ጥበብን ይስጥህ፣ የምትናገረው እንድታስተውል ብለው አንድ የከለከለ ጴንጤ የለም። ፈሌ እኮ አስገብቶ ልክ ሊያስገባኝ ነበር፣ ሊያሻይ ነበር አልኩ። በዛ አጭር ነገር ነው ይመስለኛል ዝም ብዬ ሳየው፣ ግን ውፍረት ከኔ ይበልጣል። በውፍረቱ እንዲወድቅብኝ ልካችሁ ነበር ጴንጤዎች። ከዛ እንትኑ ዲቤቱ ላይ ስንገባን በኋላ አንዷ ሴትዮ አስተያየት ሲሰጥ ያው እሱ ህፃን ነው አለች። ህፃን ነው ህፃን ልጅ ታዲያ ምናምን። አንደኛዋ ኮሜንታተር ምን ብትል ጥሩ ነው ታዲያ ከስዕሎቹ በሚወጣ ወተት ወስደሽ አሳድጊዋ አላለም? ኢትዮጵያዊ ኮሜንታተር ሲጽፉ እኮ ሲኮምቱ ወስደው ያሳድጉት እመቤቱ አሉ። ከስዕሎቹ በሚወጣ ወተት ያሳድጉት ይህንን ህፃን ልጅ አሉ። ህፃን ነው አለች አይደል? ህፃን ልጅ ነው እንዴ ታዲያ? ሴቶችን ኑ ልተኛ እያለ የትኛው ህፃን ነው ከሴት ጋር? ህፃናት ጀመሩ እንደ ይሄን ጉዳይ። ህፃናቶቹ ቦታውንም እኮ አያውቁትም። ፈሌ እኮ ቦታ ለይቶ ብቻ ሳይሆን ብዙ ነገር ለይቶ ለያይቶ እሱ እየተላላከ ነው። ህፃን ልጅ ነው ትላለች ገብታ ቴዲ ፔጅ ላይ 16 ሺህ እያያት ምን ከህፃን ልጅ ጋር? ህፃን እኮ ነው። እሷን በቅርብ እንቡጥ ነው። አታሳብብም።
ሽማግሌ የለም ከገባበት የእድሜ ጉዳይ አይደለም። በእድሜ አይደለም የገጠም ነው በእውቀት መስሎኝ ሕፃን ነው አሮጊት ነች የሚባል ነገር የለም። ጥሩ ነው ያለች ወስደሽ አሳድጉ ከስዕሎቹ በሚወጣ ወተት እላ። አንዷ ደግሞ በጣም የለየላት የኔ እህት ነች፣ ጴንጤ ናት። ኤርሚ እኔ ግን እርጎ ቤት ልከፍት እችላለሁ። እነዚህ ስዕሎች የማን ናቸው በደንብ የሚያወጡት? ሳር ሳይግጡ ወይ ደግሞ የሚበላ መኖም አይፈጁም፣ ዝም ብለው ቀጥታ ነው የሚያፈልቁትና እርጎ ቤት ልከፍት አስቤያለሁ ብላ ያለች። እግዚአብሔር እውነት ይባርክሽ፣ መቼም የተባረክሽ ነሽ። እንዲህ አይነት ኮሜንት ባለማጋነን ለአንድ ሰዓት ያህል ስቄያለሁ። ትዝ እያለኝ ማለት ነው ኮሜንቷ። እርጎ ቤት ልከፍት ነው አላሉ ኤርሚ የማስዕል ነው ሸጋ ጥሩ አርጋ የምታወት ስንት ሌትር ነው የምታፈሰው ምናምን ነገር እያሉ ሂዱና ኦርቶዶክሳውያን ጠይቋቸው እንጂ እኔ ላይ ሙድ ትያዣለሽ እንዴ? እርጎ ቤት ልከፍት ነው አላሉኝም። እና ጴንጤ መጽሐፍ ቅዱስ አያውቅም ወገኖች፣ ኦርቶዶክሳውያን። እኔ የእውነት ላበረታታችሁ፣ ጴንጤ መጽሐፍ ቅዱስ አያውቅም። ጴንጤ የሚያውቀው በቃ ኢየሱስ ጌታ ነው ብቻ ማለት ነው። ጴንጤ የሚያውቀው ዝማሬ ብቻ ነው። መጽሐፍ ቅዱስ አያውቁም። ግን ኑና ግጠሟቸው፣ እኔንም ግጠሙኝ። እኔው ራሱ ጴንጤ ስለሆንኩ ማለት ነው። ቦክስ ሜዳ ላይ ገጥመህ እንቧቀስ ብለህ ከገባ በኋላ ጉንጬን መታኝ፣ ጥርሴን ሳትከው፣ አፍንጬን አነሰርከው የሚባል ነገር የለም። ቦታ አልመርጠልህም፣ መጽሐፍትም አልመርጠልህም። እግርህንም ጭንህም መቀመጫም ጀርባህም ሊመታ ይችላል። ግጥሚያ ላይ ነው የገባው። ከታይሰን ጋር ገጥመህ ይህንን ብሽሽቴን አትምታው፣ ኩላሊቴን አታፍርጠው የሚባል ነገር የለም። ቻለው አንድ አወያይ ይገባል። ሌላ እንኳን ገብቶ በየሰከንዱ ማይክ እንዳይከፍት አንድ አወያይ ሁለት ታወያይ፣ ልክ ቴዲ ቤት እንደነበረው እንደዛ ነው የምንገባው። በቃ ማንም የሚረዳ የለም። ሌላው ጴንጤና ኦርቶዶክስ አፍጥጦ ያያል እዛ ከውጭ ማለት ነው። ኤርሚያስ ቢቆስል በመረጃ ቢደበድቡት ካህን ጌርሳም ጠረጴዛ ይደበድባል እንጂ ኤርሚያስን ሊረዳ አይገባም። ብሩኬም አይገባም። ዳጊም እዛው ጥግ ብሎ ወይኔ በላቸው ብሎ ሊል ይችላል። አይገባም። የኦርቶዶክሱም ሲቀጠቀጥ እዛ ማንም አይገባም። ሁለቱ ባለ ጢማም ወንድሞችም አይገቡም። ቄስም አይገባም። የማይሰራ ኃጢአት እግዚአብሔር ፍታ ብሎ ካለ በኋላ ላይ ለፍትሃት ማንም ግልግል የለም። ደቂቃ ይሰጣል፣ ታወራለህ፣ እኔም አወራለሁ። ጥያቄና መልስ ላይ መድኃኔዓለም ያገናኘን ማለት ነው። ጴንጤው የምትጸልይ ከሆነ ከታች ሆነ ትጸልያለህ። ኦርቶዶክሱም ይደግማል። ድገምበት። እርሶ ሰይፈ ስላሴ ይድገሙበት። አንቱ ደግሞ ድርሳነ ሚካኤል ጥሩ ነው አሉ፣ ሸጋ ነው አሉ። እርሶ ደግሞ የክርስቶስ ሰምራን ገድል እርሶ ደግሞ ይድገሙ። ብፁዕ አባታችን ኧረ ዝም አይበሉ፣ እየተዋረድን ነው። ይድገሙ እስኪ የግርማ ሞገስ። ከዛ ሺራ ይላል ቆሞ ማለት ነው። ያስጥለው ከሆነ በሺራ ድግምት ታስጥለው ከሆነ ያለው ዲቤት የሚገባ ብሎ ሰውዬ ማለት ነው። የድግምቱ አንዱ ነው። ሺራ ይልና ሯ ቋ ይላል። ቀጥታ የተጻፈ ላሳይ ይችላል። ጥበበ ሰለሞን ተብሎ ማለት ነው። ድግምት ኦርቶዶክሱ ይደግማል፣ ጴንጤው ይጸልያል ማለት ነው። ከውጭ ሆነ ታያለ። እና ቴንኪው በድጋሚ ነው ጊዜ ተቆጣጠርኩ። ብርቅዬ ቀጥል። ከዚህ በኋላ ማይክ አላነሳም። ቴንኪው
አይቀርልም ኤርሚ ማንሳት አይቀርም፣ ድጋሚ ማንሳት አይቀርም። ገስት ላይ እናስገባችኋለን። ኦርቶዶክሳዊ ከሆናችሁ ብቻ ማለት ነው። ለመወያየት ዝግጁ ናችሁ። ዳጊ ሰላም በሉን። ዳጊ ቢና እህቴ እብራዊት ካንጌርሳም ሰላም ብላል። እርግጠኛ አይደለሁም። ሰላም በሉን። እንኳን ደህና መጣችሁ። ከዛ ገስት ላይ ማስገባት እንችላለን ያሉትን ልጆች እያየን ማለት ነው። ሰረኖስ ጸሎት ነው የሚጸልዩት። ቢና ይቀጥል። እሺ ድርሳነ ገብርኤል ላይ ሰረኖስ ማርያም ጸለች የተባለው አይደል? ባርቶስ ነው። ባርቶስ ነው ገጽ 28 ባርቶስ እንትንም ድርሳነ ገብርኤልም ላይ አለ። የድርሳነ ሚካኤል ማነው? ድርሳነ ገብርኤል ነው። ገብርኤል ላይ ሚካኤል ገጽ 55 ላይ አለ። የሚካኤልም አለ፣ ግን ገብርኤል ላይ ደግሞ አለ። ታስታውሳለህ? የገብርኤል ማነው? ሚካኤል ገጽ 55 እና ባርቶስ ገጽ 28 ነው ማስታውሰው። ኖ የድርሳነ ገብርኤል ላይ ማርያም ገብርኤል እንዲደርስላት ጸለየች የተባለው ምንድን ነበር? ሕያውታኤል ተርቡታኤል ዜኤል ግኤል ቡኤል ብላ የጸለየችው ብሎ ያሉት ማለት ነው። የማርያም ልሳን እና ደግሞ የገብርኤል ደግሞ ዲያጋ በዳቦ ማለት ነው። ገብርኤል እሱ ነው። በዳቦ በአምባሻ ብቻ በሚመጡት ይምጡ። ያው ዳቦ ይወደዳል። በዳቦ በአምባሻ በቂጣም ይምጡ ብቻ ዲያጋ በዳቦ ዲያጋ በአምባሻ ዲያጋ በቂጣ ብቻ ይበል፣ በሽልጦ ብቻ በተገኘ ይወርውሩ ይምጡ። ብርቅዬ አንተ ነህ እያስታወስከኝ ማይክ የምታስከፍተኝ እኮ እኔ አልከፍትም ብዬ ነበር። አትነካካኝ ተው። ኤርሚያው ግን ለምንድን ነገር የምትፈልገን? እኛ አትነካኩኝ። እኔ እሱና ይኸው እየቀሰቀሰ እንዴ በቃ እኛ እናንተ ወንጌል ስበኩ እኛን ተውን ብለናል እኮ። ምንድን ነው የምትጨቀጭቁን? በአነባበሮ ይሁንልኝ። በአነባበሮ ይሁንልኝ። የተርቡታኤል ሕያውታኤል ዚኤል ጊኤል ቡኤል የምትለው ማለት ነው። በጣም ድርሳነ ገብርኤል ላይ ማለት ድርሳነ ገብርኤል፣ ድርሳነ ራጉኤል፣ ድርሳነ ገብርኤል። ኦኬ ድርሳነ ገብርኤል ላይ ነው። ሰው ለዛው በረሃ ድርሳነ ገብርኤል ይኸው የማርያምን ጸሎት እሱን ይጸሉ የዛን ቀን ማለት ነው። ገብርኤል ድረስልኝ አድነኝ ብላ የጮኸችበት ማለት ነው። ኦኬ ተርቡታኤል ሕያውታኤል ዜል ጊኤል ቡኤል እንዳለችው ማለት ነው። ዘወርሃ ምን ላይ ነበረ? ነሐሴ ነው መስከረም፣ ህዳር፣ ዘወርሃ ህዳር። ይኸው የኤርምያስ ክፋቱ ያለ መረጃ አለመንቀሳቀሱ ነው። ቪዲዮ ድርሳነ ገብርኤል ዘወርሃ ህዳር። ያው ዘወርሃ ህዳር ይሄ መጥቁል የሚባለው እዚህ ጋር በስራዬ ሊገሏት ያጠፏት ዘንድ ከተመከሩ በኋላ መጥቁል የተባለ ስራዬኛ ወደ ከመድኃኒተኛ ጋር ተዋዋሉ። እርሱም ለነዚህ ተንኮል ስራ እንዲተባበሩት 370 አጋንንትን ጠርቶ 70 ላሞችን ሰንጋ ለመሰዋት አቀረበላቸው። በድንጋይም
በጽፍጽፍ ላይ አርደው ስጋውን ይበሉ፣ ደማቸውንም ጠጡ። ከዚያም ከመድኃኒተኛው ከመጥቁል ጋራ መጥቁል የሚባለው መድኃኒተኛ ነው። እመቤታችን ወዳለችበት መቅደስ ሄዱ፣ ወደ ኢየሩሳሌም ማለት ነው። ከዛስ እመቤታችን ማርያም ሊገድሏት እንደመጡ ባወቀች ጊዜ የመላእክት አለቃ ገብርኤል ሆይ ወደ እኔ ና አለችው። ከዛስ ዳግመኛም መድኃናኤል፣ ሕያውታኤል፣ ተርቡታኤል፣ አውፄል፣ ሁኤል፣ ዝኤል፣ ግኤል በማለት ወደ እግዚአብሔር ጸለየች። እነ ግኤል እንግዲህ የዛን ቀን ይህንን ትጠራለህ ማለት ነው። አንተም ገብርኤሎች ድረስልኝ፣ ምን ሆነሃል? ዲቤት ገብቼ ነው። ከማን ጋር? ከጴንጤ መናፍቃን ጋር። እነሱ ነግሬሃል ነበር። እነሱ እኮ በእግዚአብሔር ቃል የታጠቁ ናቸው። ማን ገጠም አለ ከእግዚአብሔር ልጆች ጋር ነው ብሎ የሚልህ ገብርኤል፣ እውነተኛው ገብርኤል ማን ነው ግጠም ያለ? አንተ ድርሳነ ሰንበት አንብበህ ሰኔ ጎልጎታ አንብበህ ዘመኑን ሁሉ መጽሐፍ ቅዱስ ከሚያነብ ህዝብ ጋር ማን ነው ግጠም ያለ? ራስ እንደገባ ራስ ተወጣው ነው የሚለው እውነተኛው ቅዱስ ገብርኤል። ምክንያቱም ያቀናል። እውነተኛው ቅዱስ ገብርኤል የማ ልጆች እንደሆነ ያቀናል። ከጴንጤ ጋር ነው ያልከኝ? አዎ እነሱ እኮ እግዚአብሔር ከዓለም ርኩሰት ለይቶ ያዳናቸው በቅዱስ አጠራሩ የጠራቸው ህዝቤ ብሎ ያላቸው ከዓለ መጽሐፍ ቅዱስ ሌላ ምግብ አንመገብም ብለው ያሉ ለእግዚአብሔር ዓላማ ብቻ የጨከኑ ሰዎች ናቸው። እንደገባህ ግጠምበት። አረ ግዴለም ገብርኤል በባለፈው ሰይጣንን ሰይፉን መዘህ ምራቅህን አስተክተህ አስነክተህ ዲያጋ በዳቦ በማለት ቃላቶችን ጠርተህ ያንን ከይሲስታ አስነካው በሰይፍ እንደሰነጠከው እባክህ ይህንን መናፍቅ ሰነጣጥቅልኝ ቅዱስ ገብርኤል ሲያላግጥብን ዝም ብለህ ታያለህ እንዴ ብሎ እንዳለው ማለት ነው። ያያዘ ልደታ ቅዱስ ገብርኤል መትረው እንጂ ቆራርጠው እንደ ጥሬ ስጋ እንደ ሙዳ አድርገው ሲያላግጥብን፣ እሷን ቪዲዮ ብታሰሙኝ በጣም ደስ ይለኛል። ሲያላግጥብን ዝም ብለህ ታያለህ ብሎ እንዳለው ማለት ነው። ኤፊን ጥሩት እባክህ። ኤፍሬም ጋር ያለው ቀስቅሱት ፕሊስ። ኤፊ ካለ ሲያላግጥብን ቅዱስ ገብርኤል በሰይፍ ለምን አሰነጣጥቀውም ብሎ እንዳለ ማለት ነው። እና ይህም ጴንጤ ሰነጣጥቀ ሊሆንትል አልሰነጥቅም ነው ብሎ የሚለ በዳቦ በለው ሰይፉንም መዘዘና ገብርኤልም የሳት ሰይፉን እንደያዘ ተገለጸላትና ማርያም ሆይ የማደርገውን ተመልከቺ እንጂ ፈጽሞ አትፍሪ አላት። ሰይፉንም መዘዘና ዲያጋ በዳቦ የሚሉትን ቃላት ጠርቶ በሰይፉ ላይ ምራቁን ተፋበትና ያንን ከይሲ ቢያስነካው ከ17 ክፍል ተሰነጠቀ። በዳቦ በቂጣ በአምባሻ ለምን ከኤርትራ እስከ ትግራይ ለምን አታስጋግርም አልኩ። ኢትዮጵያውያን ሴቶች በሙሉ ለምን አይጋግሩልህም? ቅዱስ ገብርኤል ሲያላግጥብን እንዲህ ዝም ብለህ ታይናለህ። አታወርደው እና ይህንን ሙሉ ይድገሙ የዛን ቀን ብሩኬ እየነካካኔ መጽሐፍ እንዳነሳ አታርገኝ። ፕረጅስተዋኝ እኔ ባርቶስን እስክታመጣ እየጠበቅኩ ነው። እኔ ቾኩያ ያለው ባርቶስን እስካይ ድረስ ተቱቱቱ እነዛን ጸሎቶች በነገራችን ላይ ያያዘልታ ስታነሳት እዚያ ላይ ፌስቡክ ላይ የለጠፈው ነው እና የገብርኤልን ዕድሜ ያርዝምልን ያለው መቼም ማረሰው የገብርኤልን ዕድሜ ያርዝምልን እና ሐዋሳ ሊያከብር ሂዶ ነው። የገብርኤልን ዕድሜ ያርዝምልን አለ። የገብርኤልን ዕድሜ ያርዝምልን አለ። ገጽ 28 ላይ ማርያም ስትጸልይ ባርቶስ የልጇን ስም ስትጠራ ክርስቲያኖስ ሰረኖስ አስታውሰዋለሁ። ገጽ 28 ላይ ገጽ 28 ገብቷል አልኩ። ይሄ ደብተራ ክታብ ሊከተከት ገብቷል እዚህ ቤት ነው። ገጽ 28 ላይ አይደለም የኔና አንተ የማነት ትብና አንተ ያስከው። እስኪ አሳየኝ እንት ነው 28 ካልሆነ 26 ነው በአንተ የሚሆነው። የቀሲስ ወልደ ማርያም የማን ቀሲስ ሆነ?
ቆይ ሰረኖስ አውቀዋለሁ የሆነ ቦታ ላይ የሰኞ ማለት ነው እኮ የሰኞ ልክ ነው። የኔ ላይ ያለው ገጽ 31 ላይ ነው። ወደፊት ሄዶ ማለት ነው። 31 እንዲህ ይላል። ፈጣሪ በእውቀት የመረጥከው የጌትነቱንም ዙፋን በውስጥህ አስቀምጦ የተቀመጠበት ሶስተኛ ሰማይ ሆይ የምሻውን ሁሉ ትፈጽምልኝ ዘንድ በታላቅ ስሙና በከበረ ዙፋኑ አምልሃለሁ። ንጽሕት ድንግል የአምላክ እናት ማርያም ይህንን ከጸለየች በኋላ ዳግመኛ እይታዋን ከፍ ከፍ አድርጋ ሰማይን ተመለከተች። ሰማይም ተከፍቶ የተወደደ ልጇን ከአብ በስተቀኝ በኩል በአርያም ተቀምጦ አየችው። ወደፊቷም ተመልሳ የተሰነጣጠቁ ድንጋዮችን አየች። የሰማይ መላእክትንም አለቆች ከተወደዱ ልጇ መንበር ስር አንዱ በአንዱ በኋላ ታዩአት። የአምላክ እናት ቅድስት ድንግል ማርያም ሁላቸውንም ካየቻቸው በኋላ ክርስቲያኖስ ክርስቲያኖስ ክርስቲያኖስ፣ ሰረኖስ ሰረኖስ ሰረኖስ፣ ሰማርያ ሰሰሰሰሰሰሰሰሰሰ ብላ ማለደች። የምን ሰሰሰ? እኔ አሁን ቋቋቋቋቋቋቋ የሚለው ፏፏፏፏፏፏፏ ሸዋ 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 ቷ ቷ ቷ ቷ ቷ የሚል አሳያለሁ። ይሄኛው ሰሰሰሰሰሰሰ ነው። ያጸለች ከዛ ደግሞ ትንሽ ቆየት ብላ ደግሞ እዚህ ጋር ስትጸልይ ዳአኮስ ተብጉጶ ኮጊያ ጥናዊ ሬዋ ወትድግም ዳሌጥ አቡ ሴድ ኮያያ ፓዊፒ ራዊ ዌሲድ ሂድ ዮድ ተድቆጳ ለውልመ አእናስ ዋቡ ቢሩኑ ጥኡ ቢሩኑ ስሙ ዳው ደዊ ሄአ ሂድ እንግዲህ ብቻ ላይ ጠፋው እዚህ ጋር ላውስሉ ሲያፍ የ ሃርዛን ግዞን ቆኖኖኪ ቆኖኖኪ ታታታ ተቱታቴ ተቱታ ቱታ ቲቱ this is ኦርቶዶክስ ሰይጣኑ አባረሪያ በላ ያለችው ማለት ነው። የአምላክ ስሞች ናቸው እነዚህ በሙሉ ቆኖኖኪ ታታታታታታታ ትርጉም አለው። ጴንጤዎች አታውቁም ማለት ትርጉም የለውም ማለት አለ። ይተረጎሙ አውድ አለው። ጠይቁኝ ካስፈለገ ለምንድን ነው ብታሾፉበት? ላይቭም ላይ እንደዚሁ ነው የሚሆነው ማለት ነው። ታታታታታታታ ከዚህ ሳይታይ አይቀርም። ይህን መሰለኝ አረቄ ጠጥቶ ትንሽ ሞቅ ሲለው ኢትዮጵያዊ ትውልድ ሁሉ በዛ ጋ ወርዶ በዚህ ጋ መጥቶ በዛ ጋ ሾልኮ በዚህ ጋ ዘሎ ታታታታታታ ብሎ የሚለው ከዚህ የወሰደ ይመስለኛል። ታታታታ ተቱታቴ ተቱቱታ ቱታ ቲቱ በእነዚህ ቃላቶች ስጋህን ደምህን አስብ። ሶስቱ ስሞች በፊቱ እንደ ባህር አሳ ወጥመድ የአጋንንት ማሰሪያ ናቸውና ለዘላለሙ ብላ ትላችኋል። ቀጥሎ እኮ እርሜ እዛው ጋር ጌታ ኢየሱስ ክርስቶስ ሆይ በእነዚህ ስሞች ነው የሚለው ከታች እዛው ጋር ታዲያ ጌታ ኢየሱስ ክርስቶስ ሆይ በእነዚህ ስሞችህ
ኃይል ስለ እናትህ ስለ ድንግል ማርያም ስለ ቅዱስ ስጋና ስለ ክቡር ደምህ ብለህ ኃጥአንን የምሆንን እኔን አገልጋይህን ብሎ ይልልሃል። እነዚህ ስሞች የማስሞች ናቸው። በእነዚህ ስሞች ብሎ ሲል ቱታ ማለት በኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ ስም ነው። ቲቱ ማለትም የኢየሱስ ክርስቶስ ስም ነው። ተቱታቴ ማለትም የኢየሱስ ክርስቶስ ስሙ ነው። ቆኖኖኪ ማለት የኢየሱስ ክርስቶስ ስሙ ነው። ሀርዛን ግዞን ቆሮኖኪ ማለት የኢየሱስ ክርስቶስ ስሙ ነው። በእውነት በዚህ ቤተክርስቲያን መኖር ለእኛ እንዴት ደግ መሰላችሁ ይልላል። ተረታም ትውልድ በምን የትምህርትና የህይወት ንጽህና ነው ጴንጤ ፊት ቆመ በእግዚአብሔር ህዝብ ላይ ልታላግጥ የወጣው? እኔ እንደ ነቢዩ ኤልያስ አላግጥባቸዋለሁ አልኩ በእነኚህ ተረቶች ላይ። ቱታ የኢየሱስ ክርስቶስ ስም ነው ብላ የምትል ቤተክርስቲያን ቢጃማ ብቻ ነው እኮ የሌለው፣ ቡታንታ ብቻ ነው የሌለው። ምን ነው ገስት ሚልክም ጠፋ አይደል? አንድም ኦርቶዶክስ አሁንስ አላበዛችሁትም? ከልክ ካለፈ ብሎ የሚል የለም አይደል? ሌላ ከወንድምነት ኦኬ። አጠገብ ያለችው ኦርቶዶክስ አይት ናት። እሷ መታለች። አውራት WUB ብሎ የሚል ስም ያላት እሷን ተቀበላት። እኔ ጨርሻለሁ ወንድምነት። ቴንክ ዩ። እሺ በቢኒ እየተቀበላት። እኔ አንድ ቪዲዮ ልላክልክ ባርቶስ እንድገሙ ያሉትን ሰው ላክልክ። ጳጳስ ማናቸው? አባ ፋኑኤል እህትዬ እንኳን ደህና መጣሽ ብዬ ዕብራዊት ሁሉ ጨምር። ብፁዕ አቡነ ፋኑኤል ነው አይደል የሚባሉት? እሳቸው አባት ብፁዕ አቡነ ፋኑኤል። ባርቶስ እንድገሙ ልጆቼ፣ ኮሮና የመጣ እንደሆነ ለኮሮና ፍቱን ናት ብለው ሲሉ የነበሩት ማለት ነው። እነዚህ ሁሉ መጽሐፍቶች የኦርቶዶክስ ናቸው። ሰው በጻፈው በወለደው ልጅ ሰው ማፈር የለበትም። በሌ እውነትህን ነው። እባብ ሊነድፍ ሲል ሰውን ይላል። እንደዚህ አይነት ድምፅ አለው። እውነትህን ነው። እንደዚህ አይነት ድምፅ አለው። እባባው እንደዚህ የሚለው ድምፅ አለው። ሰረኖስ ሰማሪያ ብላካቸው ራትል ስኔክስ ይባላሉ። ራትል ስኔኮች እንደዛ ድምፅ ያወጣሉ። ትክክል ነው። ኦኬ። ታች አንድ ወንድም ምን አለኝ? ኦርቶች እስከሚገቡ አንተ ውጣና ሲገቡ ትመጣለህ፣ ካልሆነ አይገቡም እያለ ነው። እኔ ታች ኦርጄታ ኮፕሊንግ ሼር ላድርግ ወገኖች። እሱን አይደል እንደ እኔ ከቅድም ጀምሮ ለምንድን ነው እንደዛ ማድረግ አለብህ ያልኩት? መጨቃጨቅ። ኤርሚ ግን ለምንድን ነው የማትተው? ለምንድን ነው ችግር? የለም በጻፋችኋቸው መጽሐፍቶች ተጠየቁ። ልጅ ወልዶ እንዴት ሰው በልጅ ያጠይቀኝ ይባላል? ጠይቁ። እሺ በቃ ጠይቁኝ። ምንድን ነው መጽሐፍቶቻቸው አዋልድ ናቸው። ተዋልደዋል ብላችሁ እስካላችሁ ድረስ የተወለዱት ልጆች እኔ ባለጌዎች ናቸው እያልኩ ነው። ባለጌነታቸው መጽሐፍ ቅዱስን ይሳደባሉ፣ የመጽሐፉን ባለቤት እግዚአብሔርን ይሳደባሉ እያልኩ ነው። ይሄን አልብዬ ካልኩኝ ከዚህ በኋላ ወንድሞች ተናገሩ ፕሊስ። ጌርሳም የምትሉት ካለ ሌሎችም እህቶች ወንድሞች በሙሉ በዚህ ጉዳይ ላይ ማለት ይችላሉ። ቴንክ ዩ። እሺ ውቤ ከየት ቤተ እምነት ነሽ? ኧረ እኔ ቤተ እምነቱ ቀርቶብኝ ልውረድ። ያንብን ብንድ ደህና ተኛለሁ ብዬ እብሮ አስገባች። ምን ያረኩ ሰው ነኝ? ፓፓ ሳሰሰ የምታሰሙ ችለዋለሁ። እንደ ጥሩ ነገር
አግዥኝ ነው ብቻዬ ነው እና አስወርዱ ነው በብሎክ ነው ካስወጣሽ። ስለዚህ አትወጪም አትወጪ ነው ይሻልሽ። ሰላም ነው ዛሬ ጌታ ይባረክ። ሰላም ነኝ። ማማ ጠፋች እያለችሽ ነው። ነግሬያታለሁ። አውራታለሁ እንደውልለታለሁ እና በኦርቶዶክስ ልሳን መጣ መሪጌታ እንዴ ሲሉት በሩቅ ነው እዚህ ውስጥ ያጨመረ እሳቸው ሲሉት ያስቃል በጣም። የመሪጌታ መጽሐፍ ላይ እኮ የጻፈውን ብታዩት ወገኖቼ በጣም መሪጌታ ጎልጉሎ ነው ያወጣው። በተለይ ምን የሚለው መጽሐፍ ነው? አሁን የሚመጣ ሰው አለ እንደውም ያምጡልኝ። ኧረ የሚለው መጽሐፋቸው ነው። ቆይ ውሃ እየጠጣሁ ነበር። ከሌላ ሳይሽ መጽሐፉ የመሪጌታ መጽሐፍ ወይ ይቅርታ አቋረጥሽማ። እብሩዬ እያወራሁ አይደለም የኔ እናት። ሰላም ብያለሁ። ሁላችሁንም ወዳችኋለሁ። ቀጥይ እናቴ። ተባረኪ። እኔም ሰላም ላይ ምታችም ያላችሁ ወገኖች ወዳችኋለሁ። እኔም ጌታ ዘመናችሁን ይባርክ። እሺ ቀጥል። መሪጌታ በዚህ መጽሐፍት ላይ ብዙ መጽሐፍቶች ነው የላከኝ። በእርግጥ አይ ቲንክ ብዙ አይደለም፣ 1 3 4 ይመስለኛል የላከኝ። በተለይ በዚህኛው መጽሐፍት ውስጥ ያወጣው ጉድ ካገኛችሁ ገዝታችሁ አንብቡ። መሪጌታን ጠይቁትና ለ8ኛ ጊዜ የታተመ መጽሐፍ ነው። ማሳቀል ይባል ማለት ነው። በቃ ይሄ ጥንቆላ፣ መተት፣ አስማት፣ ድግምት፣ መስተፋቅር፣ ይሄ ሾተ ላይ ሴቶችን የሚያስወርድ የሚያስጨነግፍ መንፈስ፣ ሰራቂያ፣ በወሊድ ጊዜ የሚገድል መንፈስ ጋኔ ነው ማለት ነው። በድግምት ነው የሚያደርጉባቸው። አስማዲዮስ ነው ትዳርን የሚበጠብጥ ትዳርን እንዳይዙ ገርጋሪ መንፈስ ያለ ብልት አልፈስፈስ የሚባል ማለት ነው። ወንዶቹ ላይ እየደገሙባቸው ለሚስቶቻቸው ባሏን ተጣላ ከሆነ በቃ የሩካቤ ስጋ እንዳይፈጽም በሚበላ በሚጠጣ በሆነ ነገር አድርገው የአባለ ዘሩ እንዳይነሳ አድርገው እንደዚህ አድርገው በቃ ትዳር እንዲበጠበጥ እሱ ያችን የሰውየውን ሚስት ከፈለገ እንደዛ በማድረግ ማለት ነው። ይሄ በእኛ በእግዚአብሔር ልጆች ላይ ነው እንጂ የማይሰራው በግራዘር በውጭ ባሉት ላይ ይሰራል። ኤፌሶን 2 ብቻ ማንበብ ነው። ብልት አልፈስፍስ ማለት በቃ እንዳይሰራለት ማለት ነው። ከሚስቱ ጋር የሩካቤ ስጋ ፈጽሞ ልጆች እንዳይወልድ ያ ትዳር በዛ ምክንያት እንዲበጠበጥ እንዲበተን እሱ ስራ ደፋ ቀና ሲል እሷ ንስሐ አባት ብላ ባስመጣችው ጠንቋይ መተተኛ ሰውዬ በኩል ታስደግምበታለች ማለት ነው። እና ያ ትዳር አይጸናም። እንዳትቀልዱ ወንድሞቼ እና እህቶቼ። እሺ ይሄ በጣም ፔን ነው። እንዳለ ነው ዘክዝኮ መርጌታ እዚህ ውስጥ ያወጣው። የተወሰኑትን ነው ዝም ብዬ እንደው አየት ለማድረግ ሙሉ ነው የማነበው። እያንዳንዱ በቃ እንዳል የቤተ ክርስቲያኒቱን ጉድ ነው። መርጌታ ታውቃላችሁ፣ በጣም ግዕዝ አዋቂ ነው። የአብነት ትምህርት ቤት ተማሪ ብቻ አይደለም መምህር ነው። እና እዚህ ውስጥ የተጻፈ ብታነቡት ህዝባችን የተያዘበት ማለት ነው። በተለይ ከዚህኛው መጽሐፍ ጀምሮ ያ በፊዱ ላይ የምትመለከቷቸው እንደዚህ ተብለው ተጽፈው ማለት ነው። እንደዚህ ተብለው ተጽፈው
የእግዚአብሔር ስሞች መሆናቸው ነው እነዚህ ማለት ነው። እንዲህ ብሎ የእግዚአብሔር ስም አለ ወንድሞች፣ እንዲህ ብሎ የእግዚአብሔር ስም አለ፣ እንዲህ ብሎ የእግዚአብሔር ስም አለ።